ሌላ ነገር ውስጥ እኔ ብያለሁ። ከወንድምህ ጋር ሰጣ ገባ ውስጥ አትግባ። በየትኛውም መንገድ ወንድምህን የሆነ ነገር ማድረግ ከፈለክ ብዬ ከዚህ በፊት ካስታወስክ ነግሬህ ነበር። አሁንም ሲያይ ግን ያ ነው የተፈጠረው። ልጁ ቢመጣ ነው የሚሻለው። አሁንም ልልህ የፈለኩት ልጁ ይመጣል እኮ። አሁን እኮ እኔ አይደለሁም እንዲህ የምለው ራሱ ነው የሚለው። ግን ይበል ራሱ ሁላችሁም ይሄን ቪዲዮ እስከ መጨረሻ ድረስ አዳምጣችሁ አስተያየታችሁን እንድትሰጡኝ እፈልጋለሁ። ሲቀጥል ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉኝ ፕሊዝ ፕሊዝ ፕሊዝ። በእናታችሁ ስራ ተደስተሽ ልግባ እና ቪዲዮ እስከ መጨረሻ ድረስ ተከታተሉ። ሰላም ነው፣ እንዴት ነሽ? አለው እግዚአብሔር ይመስገን ደስ ብሎኛል። እንዴ እኔስ ብትለው በስማ አብርሃም ጤነኛ ስለሆነ በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። እግዚአብሔር ይመስገን። ቅር ያለኝ ነገር አለ። ምን ቅር አለሽ ውዴ? ምንድነው መሰለሽ ሄርሜላ መጠየቅ የሚገባቸው ሩታና ኤፍሬም ነበሩ፣ ግን ሄርሜላ ጉዳይ አስገባት አብርሃም። ሁለቱም ቅር ያለው ነገር ያለ ይመስለኛል። ሄርሜላ የነበረው ጊዜ ቆንጆ ነበረ። ከሩታ ከተመለሰ በኋላ ታመዋል። ግን እሱ ኤፍሬም እና ሩታ መጠየቅ የነበረበት እሱ ግን ሄርሜላ አስገባት። ሄርሜላ እና ሩታ አንድ ነገር እንዳደረጉት አደረገው። እንደዛ ይመስለኛል እኔ የተረዳሁት ማለት ነው። ሄርሜላ እዚህ ጉዳይ አይነበረችም፣ ግን ለምን ኤፍሬም ነፃ አውጥቶ ሄርሜላ ነው ያስገባት? አሁን ለምሳሌ እኮ ሄድ ብላት ሩታ አትሄድም። ታውቂያለሽ ገገማ እንደሆነች ያኔ እንትና ማናት ሄርሜላ ደግሞ እንጃ እንግዲህ እንሰማለን እንደሁሉም። እኔ ቀኑ አይመስልኝም ዛሬ በጣም ከባድ ነው። ያ እኔ ግን በጣም አብርሃም ፊቱ ወላ ካየሹ በቃ በሁለቱም የተናደደ ይመስለኛል። ሁለቱ አንድ ነገር ወይ ሄርሜላ ወይ ደግሞ ሩታ ገለ ነገር አድርጎኛል ብሎ ያሰበ ይመስለኛል እኔ ሲያየው ማለት ነው እንጂ ዛሬ ምን እንደምል አላቅም። ግን እኔ የሰማሁት ሁለቱም እንደማይፈልገው፣ ምክንያቱ ሄርሜላ ጠጥሯታል፣ ሩታውን ተጠጥራለች። ሁለቱም በጣም ያሳዝናል። ሄርሜላ እዚህ ጉዳይ ስለገባች አይደለም የሰማሁት ውዴ። የሰማሁት ምን መሰለሽ አብርሃም፣ ምናልባት ለጊዜው ሄርሜላን አልፈልግሽም ሊላት ይችላል። እቺ ሴትዮዋ ከማን ሄርማናት ሩታ እንደምናውቀው ወደው አይደለም አብርሃምን። ግን ደግሞ እንደምትፈልግ ኮና ነው የቀረበች ያለችው። ከዚህ በኋላ እኮ ከሩታ ጋር አይሆንም። ስራ የለሽም ወይ? ስራ አለኝ በደንብ። ግን ሁለቱም አልፈልግም ካለ ሁለቱም አንድ ነገር እንዳደረጉት ነው የቆጠረው ያለው እንጂስ እንዴት መጀመሪያ መጠየቅ የሚገባቸው ሩታና ኤፍሬም ነበሩ። ምን እንዳደረጉት እንዴት እንደፈዘዘ ሄርሜላን እኮ ምንም አላላትም ውዴ። ሩታን እኮ ተናገራት መጨረሻ ላይ ቪዲዮ አልሰማሽም? በትክክል ካልሰማሽ ሰማው። ግን ሁለቱም መጠየቅ ፈልጋለሁ፣ የተፈጠረ የነበረው ነገር ሁለቱም መጠየቅ ፈልጋለሁ አለ። ሄርሜላ እኮ ምንም እንዳላደረገች ያኔ እሱም ያውቃል ስልሽ ይናገራት ነበር። ልክ እንደ ሩታ ሄርሜላ እኮ ስትናገረው ነበር አይደለ? ከዚህ በኋላ ምን እንሆናለን እኔ ውስጥ የሚገባም ሰው አይደለም ምናምን ስትለው መጀመሪያ ምን አለ መሰለሽ፣ ሰዓቱ ከወጣ በኋላ ነው አብርሃም ወደ ራሱ የተመለሰው። ሄርሜላ የሰጠችው ሰዓት ምናምን ስላለ በሰዓት የተጠረጠረች ይመስለኛል። የኔ ቆንጆ ያኔ ጉዜ እኮ ሁሉንም ቪዲዮ አሳይተዋል። አንድ አመት አደረገ። ሰዓቱ ካደረገ በኋላ ስንት ጊዜ ሩታ ተመልሰዋል። ከተመለሰ በኋላ ምንም የሆነ ነገር የለም። አሁን ግን እንዴት እንደ ሆይኖ እሷ አስገብቶ በጣም ትጎዳለች። ምክንያቱም ምንም ነገር ያደረገችው ነገር የለም። ከተመለሰ በኋላ ነው አብርሃም ማለት ነው። አብርሃም ወደ ማለት ሁለቱንም አልፈልግም ቢል ራሱ እርግጠኛ ነኝ ወደ ሄርሜላ ከቆይታ በኋላ ይመለሳል። አልፈልግም ነገር ጊዜ በጊዜ ታውሰስ ሲመጣ
ለደመቁ እንትን እንድትል ምናልባት ስቤሻለሁ ውዴ። ብዙ የማታውሰው ነገር ይኖራል። አሁን ስለ ምርጫ ሳይሆን ስለ ጤናው እንዴት ሆኖ እንደዚህ እንደሆነ እንዴት ሩታ ቤት እንደምትመለሰ ምናምን ሁሉ መጠየቅ ነበረበት። እሱማ ቀስ የተባለ እኮ ነው። በአንዴ አይደለም እኮ በአንዴ አይደለም ወደዛ ጥያቄ የሚገባው። ልጁ ገና አሁን ወደ ራሱ መመለሱ ነው አይደል? አዎ። ስለዚህ ቀስ እያለች እርማናት እህቱ ትጠይቃለች። እርግጠኛ ነኝ። እንዴት ናችሁ? ደህና ናችሁ? ከባድ ነው በእናትሽ። ሰዓቱ እኮ ሄርሜላ እኮ አይደለም የሄርሜላ ኤፍሬም አጥቶ አይደለም ለሄርሜላ ሰጣ። እሱ እኮ ነው እነሱ እኮ ነው ገዝቶ የሰጡ እያሬ ማለት ገነት ምን ያደርግሽ ነው? ማርያም ዝም በይ። ምን አገባሽ? ያ ግን እንደዛ እንዳይሆን ምክንያቱም ሁለቱም መጠየቁ ሁለቱም ጥያቄ አለን ያለው ነገር አይደለም። ሁለቱ ጥያቄ አይደለም። ኤፍሬምና ሩታን ነው ማጠየቅ ያለበት። ያ ግን ሙስሊም ያለው ታኔ እሱ ሲሄድላስ እዚህ ጉዳይ መጠየቅ አይነበረባትም። አዎ እዚህ ሩታ ከተመለሰ በኋላ ነው የታመመው ልጁ። አዎ እዚህ ብዙ ዝም ይበል ዳን ዝም ይበል ሄርሜላ ዝም ኡሮ ኤፍሬም ብዙ ነነሱማ ደማቁ እጁ ኮኒ ኤፍሬም ኮና ጻኮ ነው የወጣው። አይገርምሽም? አይደለም ገዛ እኮ አይባል እነሱ ዝም ቢሉና እናንተ ምን ብዬ መጣሁ? ሄርሜላ ሩታን ፈልጋለሁ፣ ወደ ልጄ መልሳለሁ፣ ወደ ቤቴ እመለሳለሁ ብዬ መጣሁ። በምን አይነት መንገድ ወደዚህ መጣሁ? ብቻ ንገሩልኝ፣ ግልጽ አድርጉልኝ። እኔ ከሄርሜላ ጋር ህይወት ጀምራለሁ፣ እየኖርኩ ነው። ብዙ ጊዜ አንዴ ሳይሆን ብዙ ጊዜ ነግራለሁ። አልፈልግም፣ ህይወቴም በቃኝ ብላ ፈርማ ሰጣኝ። ደጋግሜ ነግራለሁ። ኤፍሬም እኔ ከሩታ ጋር ደጋግሜ አልኖርም። ሄርሜላ ራሱ ባትኖር እኔ ደግሜ ከሩታ ጋር አልኖርም። ግልጽ የአማርኛ አይደለ ነገረ በምንም በኩል በምንም ቢሆን ሩታና ኤፍሬምን ሩታና እኔ ግን አንድ ያደርጋለሁ ስላለ ያሳልፈው በቀድም ያሳልፈው ነገር ያስታውሳል ብለሽ ታስባለሽ? ወስቶት እንዳይሆን እኮ ነው ብሎት ብዙ ቪዲዮ እኮ እየበለሁ ነው እያጠፉ ነው። ምክንያቱም እያጠፉ ነው ብዙ ጊዜ እያጠፉ ነው። ኤፍሬምና ሩታ መጣ ፕራንክ እያደረገን ነው በቃ ምናምን ሲል ኤፍሬም ተናደው በሳላ አንቺ ብዬ ስንት ነገር ውስጥ ገባው ምናምን ብሎ እነሱ ጮህ። ከዛም በኋላ ያንን ቪዲዮም አጠፉ። እሱን አይቼዋለሁ። ተመልሶ ብዙ ቪዲዮ እያጠፉ ነው። ከባድ ነው በእናትሽ። የሩታ በዳን ወይት ነው ማርክሽ አብርሃም በዚህ ሰዓት ሩታ ኤርሜላ ማጣቀይ ሩታን አልተሳደብኩም ምናምን ሩታንም በምታረገው ነገር ነው የምጠላት እንጂ ምንም አይደለችም። ኦኬ ታውቃለህ አይደለም የመፍቷ ነው የፈለገችው ምን ማድረግ። ኦኬ ግን እኔም ወላሂ ኤርሜላን ነው መብቴ ነው መደገፍ። እግዚአብሔር ድርቅና እኮ በዛ መጠየቅ አልነበረበትም። በስነ ስርዓት ኤርሜላ መጠየቅ አልነበረበትም። ግን አልነበረችም። ኤርሜላ መጠየቅ አልነበረችም። ሩታ ጥያቄ በስነ ስርዓት ቁጭ ብሎ ማናገር የነበረ ሚዲያ ላይ ሰው ቁጭ ብሎ ምን ብዬ ነው ወደ አንቺ መጣው? ምን ጀማል ወደ ኤፍሬም እና ሩታ እኮ ፈሩ። ትላንትና አላየሽውም? እንዶ ሩታ ሂድ በቃ ምናምን ስትለው ሄደ። እንደ በፊት ትላንትና ቪዲዮ ማስማማ አንዳንዶቹ ያስጥቃሉ። የመርሳት ችግር አድርገዋል። ኤፍሬም በጣም ፈራ፣ ሩታን በጣም ፈርታለች። እንደ ባሰራ ነው እኮ እንደዛ አይነት ንግግር አትናገርም። ሰራን ታጋለቻ ምን እግዚአብሔር ባሰራ ነው ግን እኮ ምንም ነገር አይስታውስም አለ። ምንም ያድርጋት አይችልም። እንደታው ጭንቅላት እኮ ምንም ነገር እንዳታውስ አርሳሪታበታለች እንዴ ምንም ነገር እንዳታውስ ያሁን ሄርሜላ ጭንቅላቱን ያዛው እኮ እና ጭንቅላቱን ዝም አድርጋለች። ሩታን ያስታውሳል
የልጅ እናት እንዳትነቁ ያስታውሳል። ያሳለፈ ነገር አስታውስ አርግታለች። ይሄን ነው ምንም ነገር ያ ከዚህ ከሆነ በጣም ከባድ ነው። ያሳለፈው ነገር ከረሳው ከባድ ነው እሱ አይደለም እንደ ጭንቅላቱን ያዘችው ጭንቅላት እኮ ነው ያዘችው። ሌላ ነገር እኮ ምንም ነገር እንዳታስታውስ አንድ ሁለተኛ ውሳኔ ብቻ ማሰብ ከባድ ነው። በእናትሽ ይሄ ዛሬ ቪዲዮ ነው ፈቀይ ተመለሰ እንደምንም እኔ ራሴ ዛሬ ቪዲዮ በጣም በቃ ቀኑ አይመስልኝም። ስራ ባይኖረኝ ተኝቼ ነበረ። በቃ ማታ እንዲደርስልኝ የምፈልገው አሳይ ልጎይቼ የማየው ጋር እንትና ሁለቱም አይፈልጋችሁም፣ ግን እዚያ ግድ ነው። ምክንያቱም ተናደዋል፣ በጣም ተናደዋል። ብዙ ነገር እጅን ሁለቱም ጠርጥረዋል። ስለዚህ ሁለቱም አልፈልግም ይላል። መጨረሻ ግን እንዴት እንደሚሆን አላውቅም። እኔ አይፈልግም ሩታ ሄርሜላ ጋር ሲሆን ጊዜ ብዙ ምን እንደማስብ ታውቃላችሁ? እንደው ምን እንደዚህ ቢያደርግ ጥሩ ነው ብዬ ነው የማስበው። ሁለታችሁንም አልፈልግ ብሎ ከዛ በኋላ በስነ ስርዓት ሄርሜላ የፍቅር ጥያቄ ቢያቀርብላት ምን ትያለሽ? ያ ወላ ከማን ሄርሜላ ከዚህ ህይወት ብትወጣ እኮ ቆንጆ ነው። ምክንያቱም አይሆናትም ይመስለኛል። ምክንያቱም እንደዚህ የሆነ ሄርሜላ ከዚህ ያ ሐጄ በቃ አስፈልግሽም ካላ መሄድ አለባት። መለመን ምናምን ነው እንደዛ ብላለች እኮ አይደለም እንደ አብርሃም ያን ጥሩ በስርዓት የራሱን ወስኖ የሚያወራ አይ ሄርሜላ ከሩታ ጋር መሆን ይፈልጋሉ ተይልን ካለ እኔ ችግር የለኝም እወጣለሁ፣ ግን አብርሃም ወሳኙ ይመጣ ብላለች አይደለም እንደ ከዚህ በፊት ብዙ ጊዜ ተናግራ። አዎ አሁን ሁለታችሁም አልፈልግም ካለ ተመልሳ መለመን የለባትም። ምክንያቱም በልመና የሚመጣ ፍቅር የለም። ፈልጎ ወዶ ራሱ መምጣት አለበት እንጂ ከዚህ በኋላ መለመን የለባትም። በቃ መተው አለባት። እሱ ራሱ ፈልጎ ሐስቦ ከራሱ ተነጋግሮ መምጣት አለበት እንጂ በመለመን የሚሆን ነገር እሳ ከለመነችው እቲያውን ትለምነዋለች። በጣም ከባድ ነው የሚሆነው። ከዚህ በኋላ መውጣት አለባት። በቃ ከዚህ ካለ መውጣት አለባት። ስንት ሁሉ ሰው ይፋቀራል፣ ፍቅር ያሳልፋል፣ ይለያያል። ኖርማል ነው እንደዚህ በዚህ ልክ ነው። ሄርሜላ ውዴ ወዳታል። ሄርሜላ ሲጀመር አብርሃም ከሄርሜላ አይለያይም። እንዳልኩሽ ለጊዜው እቺ ሴትዮዋ ከህይወቱ እንድትወጣ አሁን ያልኩት እሷ መለመን የለባትም። ከዚህ በኋላ እሷ በቃ ብላ በሰነ ስርዓት ስራ ነው የሰራች መጠበቅ አለባት። ካልመጣ ደግሞ በቃ እግዚአብሔር ያለው ነው የሚሆነው። ምናሽ ሩታ አርፎ እንደመቀመጥ አትፈልግም ወይ ሞቶ እንደዛ አይነት መቅረት አለበት። እንደዛ ነበር እንደስጀመር በጣም ከባድ ነው። ቤቲ ምናሽ የፈለገችው እንደዛ እንደን እንደ አብርሽን እኛ ከድሮ ነው የምናውቀው እኮ እንዴት ሆነ እንደመጣች እናውቃለን። ሳህን ሁለቱን ለመለያየት ያደረገችው ነገር በቃ ተሳካላት። አሁን ደመቁ ጥሩ ስም ነው እኮ ያወጣችሁላት እናንተ እናቴ። በጣም ከባድ አነም ይፈራፋጡ ማለት ነው ሰለኝ እንደዚህ ስም ያመጣችላት አይገባትም። እግዚአብሔርን አይገባትም እኮ አይገባትም። ግን እሱ መጠየቅ የነበረበትን ሩታና ኤፍሬም የሚጠየቁት እንዴት ናችሁ አላችሁ? እህቶች እንዴት ናችሁ? አለን ደህና ናችሁ ወይ? አለን። ኮንግራቹሌሽን። እውነት ነው በእናታችሁ ሄርሜላና አብርሽ መለሱ። ገና ነው ገና ነው። አብርሃም አሁን ወደ ነው ተመልሷል ነው እንጂ ምርጫው ገና ነው። ወይ ዛሬ ምርጫ ግን እኔ ምርጫ ሄርሜላ መሰለኝ ዛሬ። አይ አብርሃም ሁለቱም ክስታይ ሆነዋል። ምክንያቱም መጠየቅ የነበረ ሄርሜላ የሚፈልግ ቢኖር ሩታና ኤፍሬም መጠየቅ ነበረበት። እሱ ግን ሄርሜላና ሩታ ገለ ነገር እንዳደረጉት ነው የጠጠረ ያለው። ሐራል መስለኝም ሄርሜላ መሰለኝ እንጂ ኢንሻአላህ ዛሬ ምንም አላረገችም። ዛሬ አላረገችም ግን ተጠጣለች። ሩታ ወይ ሰው ፈቶ ማኖር አይችልም ወይ ይላል ሩታ ተጋብተን ግን ሩታ ፈዘዘች
ስራን አሁን እኮ አዙሮ ራሷ ላይ ነው ጦስ የሚሄደው። ራሷ ግን ተመልሶ ትናንትና ዝጥ ወላኔ ሄርሜላ ምንም አላለችም፣ ዝም አለች። ትናንትና ምን ሆና ነው ከዙሩ ይሄ ብዙ ላይ የጮች ነበር እንደ ከዚህ በፊት ራሱን ስለማረታ ትናንትና እኮ በጣም እኮ ነው ስለሰዓት ማለት እየተዋረቀች እኮ ነው ጋይስ። ሩታ ትናንትና እንደሰከረ ሰው እኮ ነው የምታወራ። ሲጀመር ድንጋጤው መሰለኝ። ኤፍሬምን አይታችሁታል? ልብ ብላችሁ ካያችሁ ኤፍሬምን አዎ እኔ እኮ ናንተ ቪዲዮ ነው ያደረኩት ምናምን አለ። እኔና ዳኒ እኩል ባንድ አይነት አላለ ዳኒ እኔ እግዚአብሔር በጣም ነው ያሳቀኝ። ግን ኤፍሬም ትናንትና አንድ ወር ሙሉ ያደረኩት እግዚአብሔር ካናዳ ደነገጥ ነበር በጣም ነው የተጫወተው። ክፋት የትም አያደርስሽም እኮ ክፋት ለራስሽ ነው ለልጅሽ ነው የምታተርፊው እንጂ ሌላ ምንም የምታረጊው ነገር የለም። አዎ ኃጢአት ነው በቃ ምንም ያመጡት ነገር የለም። ግን ትክክል ከአብርሃም የሚበልጥ ራሳቸው ግን የምትወዱበት ይሄን ነገር ከዚህ በኋላ የማደርገው ነገር አሁን የማደርገው ነገር አንተ ብዬ ነው አለው። ከዚህ በኋላ ደግሞ ይቀጥላል። እናንተ የምንጨርሰው ነገር አለ። እኔ እናንተ ብቻ እናወራለን እኮ አለ አብርሽ። ኦይ ወንድሙ እኮ ቀንድ ጠላት እኮ ነው። ወንድሙ እኮ ነው የተጫወተበት። አብርሃም እኮ በጣም እኮ ነው። አሁን ደግሞ አላቀም። እስቲ ልብ ብላችሁ ያት ሩታን ልብ ብላችሁ ያት ኤፍሬም ሂድ ስትለው እሺ ብሎ ሄደ። አብርሽ ሂድ ሲለው እኮ እሺ አላለም ነበር። ልብ ከብላችሁ ካያችሁ ማለት ነው። አዎ እንተከራከረ ነበር። ፍርሃት ብሎታል። ማን ነው ሲጀምር ሰሞኑን እየፈራ ነበረ ይሄ ልጅ ማን ነው? ገና አብርሃም ብዙ ነገር መጠየቅ አለበት። ብዙ ነገር ኤፍሬም መጠየቅ አለበት። እዚህ ከማን በሕግ ከማን መጠየቅ ነበረበት አብርሃም? ያ ወንድሙ ነው የልጅ እናቱ ናት። ሃይ ምንም እንግዲህ በውስጥ ወይ ሊያናግራችሁ እሱ ደግሞ እንደዚህ ካለሞ ስጋ ይሞታል። አንድ ቀን ደግሞ ይሞታል። ከዛ በኋላ ራሱ ካላስከበረ ነገ ደግሞ ምን እንደሚፈጠርበት ደግሞ አያውቅም። ከዛ በኋላ ሊያደርጉ ይችላሉ። በህይወት ጨዋታ የለም። ትክክል በየቀኑ ምን ይሰራል ሩታ ቤት? ጎቤ ብቻ ነው እንደዚህ ሰው ነው ዘባኛ ናቸው። እኔ ምርጫ ሄርሜላ ከዚህ ህይወት ብትወጣ ደስ ይለኛል። በጣም አስጠላኝ። ገለልተኛ ሆነ ይሄ ሩታ አሁን አብርሃም ወዳ አይደለም ቀንኛ ነው እንጂ አብርሃም ወዳ አይደለም። በቃ እንደዛ አይነት ህይወት ከሆነ መቶም አለባት። በቃ ሰላም የሌለው ህይወት ምን ይጠቅማል? ኖ ልትበቀል ነው እኮ አሁን ሄርሜላ ፋርድ ታይዘዋል። ስንት ጊዜ ነው የምትበቀለው? ስንት ጊዜ ነው የቀጠለ እኮ ነው የሚሄደው እኮ አልኩሽ እኮ ለ3 ቀን እኮ ጨዋታውን ተጫውቻለሁ ያለ ጀግና እኮ ናት ሩታ ተብየዋ። ለ3 ቀን ተጫውቼሻለሁ አለቻት እኮ። አረ ጀናይታ በወየድ ካላስ አሁን እሷ ኩራት ብቻ ነው በቃ እኔ እንደዚህ ነገር ሰራ እንደዚህ ነገር ሴት ናት እንደዚህ ነገር እንጂ ነገ ደግሞ ጥሩ አይደለም እኮ እናቴ፣ ጥሩ አይደለም እንደዚህ አይነት ነገር። ነገ በልጇ ታገኘዋለች። ነገ ልጇ ቢወርቅባት ደስ ይላታል። ልጇ እንደዚህ ነገር ቦታ አይደለም ሲያስጠላ። እኔ መጀመሪያ ሩታ በጣም ወደ ነበረ። አሁን ግን በቃ በጣም ሲያስጠላ በጣም ሲጀመር ደስ አይልም። እግዚአብሔርን ደስ አይልም። የሚዲያ ልጅ ሆነሽ ሚዲያ ላይ ያለሽ ሴት ነሽ። 3000 ምናምን ተከታይ ይዘሽ እንደዚህ አይነት ነገር ማድረግ የለባትም። አላስ አንዴ ተሳስታለች። ይቅርታ በይቅርታ ከአብርሃም ጋር 1 ሚሊዮን ምናምን ተከታይ ያላቸው ሁለቱ አንድ ላይ አሁን እሷ የኦዲየንሱ ምንም ዳንታ የላትም ሩታ ማለት ነው። ዳንታ ምንም ዳንታ የላትም። እንኳን አንቺ እኮ ክብር ከቤተሰብ እኮ ነው የሚጀምረው። እህቷን እኮ አደባባይ ላይ ቶሎ እንዳታረጋ ግን ቡዜ ማስወዳት ነበረባት። ከሄርሜላ ቪዲዮ በዚህ ነበር። ከዛ በኋላ ሩታ ከተመለስክ በኋላ እንደዛ ተፈጠረ ምናምን ብላ ማስወዳት ነበረባት። እጅስ ሄርሜላስ እንዴት እንደዚህ ጥያቄ ትገባለች? በጣም ግን ተስፋ አደርጋለሁ ዛሬ ወይ እሷን መርጦ እንደሚከሳት ወይ የሆነ ነገር
ኦይ አሁን አይመርጥም። በጣም ተናደዋል። ናይን አይመርጥም። ሁለታችሁም አልፈልጋችሁም። እኔ መጀመሪያ ኮማን እንደዛ ጠጥራ ምክንያቱም ሩታና ኤፍሬምና ዳኒ ሂዱ ሲል በቃ ገለነ ጠጥረዋል። አሁን ያልኩት ነገር እግዚአብሔርን ለጊዜው ሁለቱንም አልፈልግ ብሎ ከዛ በስነ ስርዓት ሄርሜላ የፍቅር ጥያቄ አቅርቦላት ድጋሚ ቀለበት አድርጎላት ቢያሳየን ደስ ይለኛል። ጌታ ይሄ ነው ምኞቴ። እሱ እግዚአብሔር ያጣመረው እኮ ልትለያየ አይችልም እናቴ። እግዚአብሔር ካጣመራቸው ሁለቱ አንድ ናቸው ካለ እግዚአብሔር ማንም የሚለያያቸው ሰው የለም። ይሄንን ካላችሁ ማለት ነው የእግዚአብሔር ስራ ነው ይሄ። ያለ እግዚአብሔር ስራ አይደለም። ሩታ ስትጫወት ቁጭ በሲሉት ቁጭ ይላል፣ ሂድ ሲሉት ይሄዳል። ከዚህ ጋር እንዳትህፃን ልጅ በቃ ከዚህ ጋር እንዳትነሳ ሲሉት እዛች ቦታ ላይ ግዴታ መገኘት ነበረበት። ያሰለላ እግዚአብሔር ልቦና ይስጣት። እሷም ወንድምየውም እግዚአብሔር አባትየው አሁን መልስ ምን አይነት መልስ ነው የሚመልስለት ለአባታቸው? ምን አይነት ሩታስ በወንድም መሀል መግባት ጥሩ ነው ወይ ተገቢ ነው ወይ? እንደዚህ አይነት ነገር ከባድ ነው። ብቻ በእውነት በጣም ነው የሚያሳዝነው። ወዴት እየሄድን እንደሆነ እዚህ ዘመን የመጨረሻ ዘመን መጥቶ አደባባይ ላይ እንደዚህ ብላ ይዛተች እኮ እኛን ራሷ እኮ ናት እኛ መተታም እንድንላት ያደረገችው ራሷ ናት እንጂ ማንም ቢፈጅም እኮ ሄርሜላ ቻናል ላይ ገብታችሁ ቢፈጅም 1 ወር ወይ 2 ወር ከዛ አያልፍም። አብርሽ የኔ ያደርጓል ያለችው እኮ ራሷ ናት። ቪዲዮ አለ ራሷ ናት። ደግሞ ይሄ መስቀል ማን ነው? ይሄ ምንድነው? አብላ አምጥታ ከዛ ራስ አልቀበልም አላት። ካስታወሳችሁ ኖ ጭንቅ እያለኝ ነው። ልብ ብላችሁ ካያችሁ አብርሽን ጭንቅ እያለኝ ነው፣ ፍርሃት እያለኝ ነው ብሎ ሲናገር ከዛ አብሎ አባቴ እኮ ቢያይክ እኮ ይቆጣሃል፣ እንደዚህ እኮ አይደለም ብሎ ኤፍሬም ሊያደርግ አልፈልግም ብሎ ወረወረው። ሀብሉን ልብ ብላችሁ ካያችሁ ማለት ነው። ሲወረውሮ ተናደደች። እሷ ፊቷን እንደዚህ ዞር አረገችና ፊቷን ኩስኩስ አረገችው። ከዛ በኋላ በቃ ሄርሜላ ፍራንክ ካረገች በኋላ መሰለኝ የተቀየረው አብርሽ ቆመሽናልኝ ነው ምናምን ነገር ብላ ፍራንክ አርግታው ነበር አይደል ሄርሜላ። ከዛ በኋላ ነው አብርሽ የተቀየረው። አብርሃም እዚያ ሄርሜላ እኮ የማይፈቀር ሰው ፈቀር በጣም አዛ ነው ያደረጉን። ግን እዚህ ይመስለኛል አብርሽ ላይም ብቻ አይመስለኝም እንደዛ አይነት ነገር ያደረገችው። ኤፍሬም እኮ ሂድ ስትለው እሺ በቃ ብሎ እኮ ነው ሄደው። ኤፍሬም ብቻ ሩታ አንድ ቃል ታውጣ እንዲህ ያደርግ ካለችው በቃ እንዴ እሺ ብሎ እኮ ነው ሄደው ቀጥታ። ጌታ ይቅር ይበለኝ። ኧረ ምን አይነት ተፈጥሮ ነው ግን ጋሽም እኔ ወይቶች ዳናው አሜን እናቴ አሜን። እሺ ከዚህ አይነት ሴጣን ነው እንዴ ሩታ እኮ ስሟን ያበላሸችው ራሷ ናት። እኔም እወጣለሁ ግን ተመልሼ እገባለሁ እና ኢንሻአላህ እስቲ እንግዲህ ዛሬ በጉጉት ነው የምንጠብቀው። እንግዲህ ጸሎት አድርጉ። ያው አብርሽ በስተክል ራሱ የሚያውቅ ከሆነ ሁለቱንም አሁን አልፈልግም አሁንም መናገር አልፈልግም ብሎ ሊወጣ ይችላል፣ አይታወቅም። ሲረጋጋ ከራሱ ጋር ሲሆን ሄርሜላን ይመርጣታል ብዬ አስባለሁ፣ እንደኔ ካደረገችው አንፃር ማለት ነው። ወይ በስም በጣም እኔ ትናንትና ነገ መቼ ነው እያልኩ ነበር። እንግዲህ ዛሬ ነክቷል። ግን አሁንም ሄርሜላን መጠንቀቅ አለባት ብዬ ነው የማስበው። አብርሽ ወደ ቀልቡ ስለተመለሰ እልህ ይዟቸው እልህ ይዟት ደግሞ እኔ አሁን ለሄርሜላ ራሱ ፈራለሁ ጋይስ። ሩታ ሄርሜላን ራሱ የሆነ ነገር እንዳታደርግ በጣም ፈራለሁ። ግን እዛ ጋር ካያችሁ ማለት ነው ሚዲያ ላይ ካያችሁ ማለት ነው አብርሽ ሊመለስ የቻለው ሀብሉና እንትኑ ከተቃጠለ በኋላ እኮ ኖርማል የሆነው መሰራቱ የምታውቁት በዚህ ነው። በውስጥ እኮ የተጸለየለትም ነበር አሉ እንዴ። ኧረ በኢየሱስ ብቻ አይደረግም። የልጅሽ አባት ነው ይሁን በቃ በድሎሽም ይሁን አጥሽ በቃ የተመቸውን እኮ መርጦ ሄዷል። አንቺም የመረርሽውን መኖር ትቻለሽ አይደል? ስንት እናት አባት እኮ
4 ልጆችን አሳቅፎ የሚሄድ የሚጠፋ ወንድ አለ አይደል? ችግር የለውም። እኛም ያላባት እኮ ነው ያደግነው አይደል? ማናችንም ያላባት አድገናል። የደረጃ ደርሰናል አይደል? ምንድነው ይናል? በጣም እኔ አሁን ለእናት አባቱ ምንድነው መልሷ ነው? እኔ አሁን ማየት የምፈልገው ምጓጓው ለጋሽዬ ምንድነው መልሷ ነው ጥያቄ። ምንድነው የምትመልስላቸው? የሚጠይቃት ሰው የለ። እሱማ ከሰይጣን ጋር ለምን እንደ ሰይጣን የሆነች ልጅ ረስባ እህቶቹ ደግሞ ቢበላም ችግር የለውም ኖርማል ነው። ልብ ብላችሁ ካያችሁ ገነት የተናገረችው ማለት ነው። አብርሃም ራሱ አይጠብቅም ቤተሰቡ እንደዛ ነው በቃ። እዚህ ቀላል ነገር አይደለም፣ ግን በቀላል ነው የሚሰግሩት። ኖ ጽጌ ላይ ካያችሁ ማለት ነው። ጽጌ ሚዲያ ላይ ካያችሁ እኔ መጀመሪያ ክብርን ነው የምፈልገው። እኔ ክብሬን ዝቅ የሚያደርግብኝ ሰው አልወድም፣ ክብርም አልነካም፣ ሰውም እንዲነካብኝ አልፈልግም። ሄርሜላ ግን በጣም ነው ማፈቅራት ብሎ ተናግሯል። ስለዚህ ሩታን አይፈልጋትም። አሁን ደግሞ ልጄ ስለሚሄድ በቅርባት ሄርሜላ ብትጨክን እኔ ደስ ይለኛል። በቃ ልጅ ስላለው በልጁ ደግሞ አሁን ደግሞ ሁሉ ነገር ረስቶት ከሆነ ልጄ ብሎ ይሄዳል። ከዛ በኋላ ምን እንደሚፈጠር አናቅም። አይ አሁን ብዙዬን ታስረዳለች ብዬ አስባለሁ። ቪዲዮዎቹን ሁሉ እንዳያይቷል፣ ሁሉም ነገር አይቷል። አይተሻል? ቪዲዮዎቹን ሁሉ አይቻለሁ አለ ተናገረ እኮ እሱ። ልብ ብለሽ ካየሽ ብላ ትመጣ ትችላለች። ፌክ አመሏ ነው እኮ እሱ አመሏ ነው። ለዚህ ሞጣና የሚችል ብትወጣ ሄርሜላ በጣም ቆንጆ ነበር። ጭክን ማለት በቃ ራሷ ለራሷ ጊዜ ሰጣ። ሄርሜላ ለምን ከዚህ ማለት በቃ ልክ እንደ ሩታ ማድረግ መሆን ያለባት ሄርሜላ እግዚአብሔር ልቦና ይስጣት ነው። ሌላ ምን ይባላል? በቃ ገንዘባና ጊዜዋ ነው የቀጠለች ያለችው። ምንም ትግሉ የለው ነው። ግን ከእግዚአብሔር ታገኘዋለች እኮ ጥሩ የሰራ ለራሱ የትም አይጥለውም። ገባሽ? ሄርሜላ ጥሩ ስለሰራች ያው ጥሩ ቦታ ትደርሳለች ብዬ አስባለሁ ከእግዚአብሔር ጋር። ከዚህ በኋላ ዋቃም ይኖረዋል ብለን እናስባለን። የሚጎዳው ነው የሚጠቅመው። ከዚህ በፊት እንትን ነው ጋር በጣም ስለሚራራቆ ነው አብርሃም በጣም ነው አብርሃም ወንድሙ ደግሞ አገኘሃለሁ ምናምን ዋጋ እንደሚያስከፍል ወንድሙ በወንድሙ ገራ ታገኘዋለች። አረ በምን በወንድሟ በራሷ በልጇ ታገኘዋለች። ጥሩ አይደለም ነው እኔ አባባሌ። ይሄ ቤት የሚያቀያይም ነገር ነው። በጣም እኮ ፌር የሆነ ነገር ነው። ወላ በፊት የተፈጠረው ፍቅር ያሳለፈው ምናምን ሁሉ እነሱን ፈልጋራል እንደ ሩታስ እንደዛ አይነት ነገር ያደረገችው ይቅር ይበለን እኛ አናውቅም። መጨረሻ ምን አይነት ድራማ ነው? ሁሉም ዛሬ የምናየው ይሆናል። ፋሚሊ ሊወጣ ነው። እኔም ወደ ስራ ልሄድ ነው እና አመሰግናለሁ ስላስገባችሁን ደስ ብሎኛል። ቴንኪው ዩቲዩብሽን አያለው አንቺም በጣም አምስተጫቸው አስተያየት በጣም ይመቸኛል። ኦኬ ዩቲዩብ ላይ ተከታተኛለሽ። በጣም አመሰግናለሁ። ችግር የለውም እናቴ። አፈታበሉ እንገባለን እንጫወታለን። በቃ መልካም ቀን ይሁንላችሁ። ወዳችሁ እንገባለን። አመሰግናለሁ። እሺ ቻው ደህና ዋሉ። 49ኛችሁ ገብታችሁ ዙፋን ላይ ብላችሁ ሰብስክራይብ አድርጉኝ። እሺ ቻናል አለኝ ዩቲዩብ ቻናል። ደህና ዋሉ። ልወጣ ነው። እሺ ላስገባክ 1 ደቂቃ ብቻ። ምን እንደምትል መስማት ስለምፈልግ እስከዛ ሌሎቻችሁ ገብታችሁ ሰብስክራይብ አድርጉኝ። 49 ሰው አለ። እንዴት ቆንጆት ሰላም ነሽ? እግዚአብሔር ይመስገን። እህቷን መሰል እሷ ነው ትመስላለች። ይመዲዳፊ ነሽ ታይቅርታ ጋር መልሽ ችግር የለውም። ሄርሜላ ግን እሷ ሴትዮ ስራው ቆንጆ ነው ብላችሁ ነው የምትገድፏት? ረብን ጥሩ አይደለም። በጣም የምታስጠላ ሴት አሰዳቢ ባለጌ ሸርሙጣ ናት ማለት ነው። ሩታን ግን ሩታ ታጥባ ትበልጣታለች። ስላዳመሽኝ አመሰግናለሁ። ሩታ ታጥባ ትበልጣታለች። እኔ አላቃችሁም ሁላችሁንም።
ስድብሽን እዛው በለመሽበት ሰፈር የኔ ቆንጆ እኔ ስድብ አልፈልግም። ሩታም እንድትሰደብ አልፈልግም። ሄርሜላን አልሰድባትም። እኔ ጋር ስድብ መሳደባችን ሁለቱም እንዲሰደቡ አልፈልግም። መወያየት እንችላለን፣ በስነ ስርዓት ማውራት እንችላለን ከፈለግሽ እንጂ ስድብ አንቺ አሁን ይሄ ከአንደበትሽ የወጣው ነገር ትክክል ነው ብለሽ ነው የምታስቢ? አንቺ ራሱ የሩታ ቢጤ ነሽ። ኦኬ አንደበቱን የሚገታ እሱ የተባረከ ነው ይላል እግዚአብሔር ቃል። ኦኬ አንደበትሽን ገታ አድርጊ። ለምትናገሪው ንግግር እንትን በእሺ እንትን አስይዙ። እኔ ሩታ እንደዚህ ተናግራት አላውቅም። ስድብ ኃጢአት ነው። አልሳደብም። መነጋገር እንችላለን። ምንም ይሁን ማንም ንጹህ የለም እዚህ ምድር ላይ። ሁሉም ኃጢአተኛ ነው። ኃጢአትን ያልሰራ እዚህ ምድር ላይ አለ እንዴ? የለም። ሁላችንም ኃጢአተኞች ነን። እግዚአብሔር በምህረቱና በቸርነቱ ነው የሚያኖረን እና እንደዛ ነው። ውዴ ልወጣ ነው። ማርያም ሴትዮዋ ጠርታኛለች። ተመልሼ እገባለሁ። እሺ በኋላ እና ደህና ዋሉ። እንዴ አፋና ሾላል ዘንድ ትመጣለች እንዴ? ወይ ጌታ ሆይ ኦይ